ስንት ወራት ነበሩ? ስንት ወቅቶች አሉ? ስንት ወራቶች አሉ? ፀሐይ ስንት እንደ ፀሐይ ሆኖ ማን መጣ? እንደ አራቱ ወቅቶች እንደ አራቱ ከዋክብት ስንት ወንጌላውያን ተመረጡ? ልክ እንደ 12ቱ ከዋክብት ስንት ሐዋርያትን መረጠ? በቃ ሰማይ ላይ ያልቋል ማለት ነው። አሁን ወደ ስነ ፍጥረት ምስጢር ወሰዳችሁ። ፀሐይ መቼ ተፈጠረች? ሰኞ፣ እሁድ። እስቲ እሁድ የምትሉ አጨብጭቡ። ሰኞስ የምትሉ ፀሐይ፣ ማክሰኞስ የምትሉ ሮብ የምትሉ ሐሙስ የምትሉ ዓርብ የምትሉ ቅዳሜ የምትሉ እሺ ምንም የማትሉ አቤት 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 በጣም ሰነፎች ናችሁ። ስለዚህ ከሰው መልክ፣ ከአንበሳ መልክ፣ ከላም መልክ፣ ከንስር መልክ ሰው መሆኑን የሚያመለክተው የትኛው መልአክ ይመስላችኋል? ስለዚህ ወደ ምስራቅ ተመልከቱ ሲል ምስራቅ ማናት? ምስራቅ የምን መውጫ ነው? ስንት ወንጌላውያንን መረጠ? ኧረ ስህተት! እንዴ ምንድነው የምትሳሳቱት? ስህተት በስህተት ሆናችሁ። ሰኔ ምን ማለት ነው? እንድሸልማችሁ። ምንድነው ጉዱ? በግምት አትመልሱ ባካችሁ። ምንድነው ጉዱ? ሰኔ ምንድነው? እንደ እግዚአብሔር ቸርነት እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው በተለይ ዲያቆኑ በሥርዓተ ቅዳሴ ላይ ውስተ ጽባህ ነጽሩ ወደ ምስራቅ ተመልከቱ በሚለው ኃይለ ቃል መነሻነት ይሆናል። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ወደ ምስራቅ በሉ እስቲ። አይሰማም? ተመልከቱ። ይሄንን ሁሉ ጊዜ ክርስቲያኖች በተለይ የኦርቶዶክስ ተዋህዶ ምእመናት በቅዳሴ ጊዜ ቅዱስ ሥጋው ክቡር ደሙ በሚሰዋበት በዚያ ታላቅ ሰዓት ላይ ዲያቆኑ ሁላችንም ወደ ምስራቅ ተመልከቱ ይለናል። እና ዛሬ ምስራቅ ምንድነው? ምን ልመለከተውስ ምንድነው የሚለውን ረቂቁን ትምህርት ከቅዱሳት መጻሕፍት ጋራ እያነጻጸርን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ወደ ምስራቅ ወደሱ እንድንመለከት ቅዱስ ፈቃድ ይሁንልን። እንግዲህ ምስራቅ የግዕዝ ቃል ነው። ብዙዎች ምስራቅ አማርኛ መስላችሁ ይችላል። ምስራቅ ግን የግዕዝ ቃል ነው። ምዕራብም የግዕዝ ቃል ነው። ሰሜንም የግዕዝ ቃል ነው። ደቡብም የግዕዝ ቃል ነው። በግዕዝ ቋንቋ ሰረቀ ማለት ወጣ ማለት ነው። ምን ማለት ነው? ስለዚህ ምስራቅ ማለት ምን ማለት ነው? መውጫ ማለት ነው። የሚጻፈውም ደግሞ በዚህኛው ሰ በንጉሱ ሰ ነው ምጽፉት እንጂ በዛኛው በሳሜክሳ አጽፉም። ለምንድነው ማጽፉት? በዛ ከጻፋችሁ ሌባ ማለት ነው። ስለዚህ አቶ ሰረቀ የሚባሉ ሰው ካሉ በዚህኛው ሰ ነው መጻፍ ያለባቸው እንጂ በዛ ከተጻፉ ስድብ ነው የሚሆንባቸው። መስረቅ ማለት ነው። ስለዚህ ሰረቀ ማለት በግዕዝ ቋንቋ ወጣ ማለት ነው። ምስራቅ ማለት ምን ማለት ነው? መውጫ ማለት ነው። በአንጻሩ ደግሞ ምዕራብ ማለትስ ምን ማለት ይመስላችኋል? ምስራቅ መውጫ ከሆነ ምዕራብ መግቢያ። አሁንም ቃሉ የግዕዝ ነው። አሪቦት ካለው የግዕዝ ንዑስ አንቀጽ የወጣ ሲሆን ምን ማለት ነው? ገባ፣ ተካተተ፣ ተፈጸመ ማለት ነው። ምክንያቱም እግዚአብሔር ፍጥረታትን ሲፈጥር ሰንብቶ ለምሳሌ ቆይ በዛ ላይ ሳልመጣ ምዕራብ መግቢያ ከሆነ የምን መግቢያ ማለት ነው? የፀሐይ መግቢያ። ምስራቅስ? ስለዚህ መውጫና መግቢያ። ከዚህ ጋር የተያዘ ነገር አንድ ቃል ልንገራችሁ። ዓርብ እስቲ በሉ። ዓርብ ቤተክርስቲያናችን ሊቃውንት ዓርብ ብለዋታል። ዓርብ ማለት ራሱ አሪቦት ማለት ምን ማለት ነው? መግቢያ ማለት ነው አይደለ? መፈጸሚያ ማለት ነው። መካተቻ ማለት ነው። እግዚአብሔር ፍጥረታትን ሲፈጥር ሰንብቶ በዚች ቀን አዳምን ፈጥሮ ፍጥረትን አቆመ። ፍጥረት ምን ሆነ? ተካተተ ማለት ነውና የፍጥረት መካተቾ ማለት ነው። ሌላ ወደ ሐዲስ ኪዳን ደግሞ ስትመጡ በዚች ዕለት የክብር ባለቤት ጌታችን በዕፀ መስቀል ተሰቅሎ ምን አለ? ተፈጸመ ብሎ ድህነትን አካተተ። ስለዚህ ምን ብለዋል? ዓርብ ብለዋል። ዛሬ ግን ስለ ዓርብም ስለ ምዕራብም አንፈልግም። ስለምንድነው? ስለ ምስራቅ ነው። እና በመጽሐፍ ቅዱስ ላይ እግዚአብሔር አምላክ ምስራቅን በብዙ መልኩ አሳይቶናል።
ለምሳሌ የመጀመሪያዋ የሰው ልጆች ቤት መኖሪያ ማደሪያ የሆነችው ምንድናት? ኤዶም ገነት ናት። እና ኤዶም ገነትን የተከለው በምን አቅጣጫ ነው? በስተ ምስራቅ አቅጣጫ ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም በምስራቅ በኤዶም ገነትን ተከለ የፈጠረውንም ሰው ከዚያ ያኖረው ይላል። በምን አቅጣጫ ማለት ነው? በምስራቅ አቅጣጫ። ለምንድን ነው ገነት በምስራቅ የተተከለችው ሲባል ምስራቅ ማለት ምን ማለት ነው? መውጫ ማለት ነው አይደለ? የምን መውጫ? ፀሐይ ምን አላት? ብርሃንና ምን ሙቀት አላት። ስለዚህ ያቺ ዓለም የእግዚአብሔር ብርሃን ያልተለያት ሙቀተ ጸጋው ያልተለያት ስለሆነች በምን አቅጣጫ ተባለች? ንገሩኝ። በምስራቅ አቅጣጫ። ስለዚህ ኤልዳ በተባለው ቦታ ላይ የተፈጠረው የመጀመሪያው ሰው ልጅ አባታችን አዳም በተፈጠረ በ40ኛው ቀን ብርሃን አልብሰው ብርሃን አጎናጽፈው በብርሃን ሰረገላ አስቀምጠው መላእክት ደግሞ እየዘመሩ ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም አዳምን የፈጠረው ቅዱስ 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 እግዚአብሔር እያሉ ያመሰገኑት ወዴት አስገቡት? ወደ ገነት አስገቡት። ምን አልብሰው? ንገሩኝ። ምን አልብሰው? ብርሃን አልብሰው። ምክንያቱም በምስራቅ የተተከለችው ኤዶም ገነት ምስራቅ መውጫ እንደሆነ መውጫነቷ ደግሞ የፀሐይ እንደሆነች ፀሐይ ብርሃንና ሙቀትን እንዳስተባበረች የመጀመሪያው ሰው አዳምም ብርሃን አልተለየው ሙቀተ ጸጋ የእግዚአብሔር የጸጋው ሙቀት አልተለየውምና የትገባ ወደ ምስራቅ አቅጣጫ ባለችው ኤዶም ገነት ገባ። ስለዚህ ዲያቆኑ በቅዳሴ ጊዜ ወደ ምስራቅ ተመልከቱ ሲል የመጀመሪያውን የሰው ልጅ ቤት ምንን አስቡ? ገነትን አስቡ ማለት ነው። ገነት በጣም በብዙ ዕፅዋት የተከበበች ናት። በምስራቅ አቅጣጫ ናት። ስለ ገነት አበቦችና ፍሬዎች መጽሐፈ ሄኖክ ምዕራፍ 7 ቤታችሁ አንቡ። የገነት ፍሬዎች በጣም ብርሃን የተዋሃዳቸው ናቸው። የመንፈቅ መንገድ ሄደው እንደሚሸቱ የሥነ ፍጥረት መጻሕፍት ያስተምራሉ። ፍሬያቸው እንደ ከዋክብት ያበራል። ምናልባት የገነትን ፍሬ እድሉን ገጥመን ብንመገበው ሌላ ፍሬ ይተካል። መዓዛው ብቻ ነፍስ ከስጋ ሊለይ ይችላል ይላል ኤጲፋኒዮስ። ከቃሉ ጋር ናችሁ? ያ ብቻ አይደለም። በገነት በመካከሏ ላይ ደግሞ ምንን ተከለ? የሕይወት ዛፍ። እስቲ በሉ የሕይወት ዛፍ። የሕይወትን ዛፍ ሲተክል እግዚአብሔር 4 ወንዞችን አደረገ። ለአዳም ደግሞ በስተምዕራብ አቅጣጫ የነበረችውን የእውቀትን ዛፍ ወይም ዕፀ በለስን ምን እንዳትላለው እንዳትበላለው። ኤጲፋኒዮስ ሲያስቀምጥ ዕፀ ገነት አሉ፣ ደግሞ ዕፀ በለስ በስተምዕራብ አቅጣጫ የሞት ምሳሌ ናት። ዕፀ ሕይወት ደግሞ በገነት መካከል ግን አቅጣጫው ወደ ምን ያሳያል? ወደ ምስራቅ ያሳይ ነበረ። ታዲያ አዳም አባታችን ዕፀ በለስን ባይበላ ኖሮ 1000 ዘመን ቆይቶ ዕፀ ሕይወትን ተመግቦ የት ይገባ ነበረ? ታድሶ መንግስተ ሰማያት ይገባ ነበረ። አዳም አባታችን አልታደለም። በ7 ዓመቱ ምክረ ከይሲን ሰምቶ የተከለከለው የዛፍ ፍሬ በልቶ ከምስራቃዊት ገነት ምን ሆነ? ወደ ምድር ተባረረ ማለት ነው። ምስራቅን እንዳትረሱ። እና አዳም ምድር ላይ ስንት ዓመት ቆየ? 930 ስንት ዓመት? እስቲ አንድ ነገር ልንገራችሁ። ትንሽ ትምህርቱን ከፍ ያደረግነው እንሂድ። ለምሳሌ እግዚአብሔር ምን ብሎታል? እችን ዛፍ ብትበላ ትሞታለህ ብሎታል። አዳም ግን አልሞተም። ቶሎ ሞተ? አልሞተም። ታዲያ እግዚአብሔር ትእዛዝ አለፈ ማለት ነው? አይደለም። 930 ዓመት ቢቆይም በእግዚአብሔር አቆጣጠር ዳዊትም ሐዋርያው ጴጥሮስም እንዳስተማሩት 1000 ዓመት እንደምንቀናት። ስለዚህ አዳም 930 ዓመት ቢቆይም አንድ ቀን ለማደር ስንት ዓመት ቀረው ማለት ነው? 70 ዓመት ቀረው ማለት ነው አይደል? 70 ዓመት ቀረው። ስለዚህ ይህ 1000 ዓመቱ ብሔረ ብፁዓን ላሉት ቅዱሳን ተሰጥቷል። ቀሪዋ 70 ዓመቱ ደግሞ ለኔና ለናንተ ተሰጥቷል ማለት ነው። አዳም ዳዊት አባታችን ምን አለ? እድሜያችን ምንድነው አለ? 70 ነው አለ። ጉርሻ ከተጨመረ ስንት ይሆናል? 80። ከዛ በኋላ ድካም ነው አለ። ምክንያቱም አዳም 1000 ዓመት ሊሞላው ስንት ዓመት ቀርቶታል? 70 ዓመት ስለቀረው ነው። እና ልክ ዕፀ በለስን ሲበላ ዘፍጥረት 3:24 ምን ይላል? አዳምን አስወጣው ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤዶም ገነት ምስራቅ አስቀመጠ ይላል። በምን አቅጣጫ? ተመልከቱ። ስለዚህ በምስራቅ አቅጣጫ መላእክት ኪሩቤልና ሱራፌል የምትገለባበት የእሳት ሰይፍ ይዘው በምስራቅ አቅጣጫ እንዲጠብቁ አደረገ። ይሄንን ያደረገው ማን ነው? ለምንድን ነው በምዕራብ
ለምንድነው በሰሜን ያላደረገው? ለምንድነው በደቡብ ያላደረገው? የሕይወት ዛፍን የሚጠብቁ መላእክት በምን አቅጣጫ ነው የተቀመጡት? በምስራቅ አቅጣጫ ነው። እና አዳምና ሔዋን ከምስራቃዊት ኤዶም ገነት ተለዩ። ከብርሃነ ረድኤቱ ተራቆቱ፣ ከሙቀተ ጸጋው ተለዩ። ኪሩቤልና ሱራፌል ደግሞ የምትገለባበጥ የእሳት ሰይፍ ይዘው በሕይወት ዛፍ አቅጣጫ ተቀመጡ። ታዲያ ያቺ በምስራቅ ያለችው የኤዶም ገነት መታሰቢያ ማን ትመስላችኋለች? ማን ትመስላችኋለች? ቤተ ክርስቲያን ናት። ማን ናት? ስለዚህ ቤተ ክርስቲያን ስትመጡ ምስራቃዊት የሆነችውን ኤዶም ገነት እናስባለን። ለምሳሌ በኤዶም ገነት በመካከሉ ላይ ምን ነበረ? የሕይወት ዛፍ ነበረ። የሕይወት ዛፍ የሕይወት ፍሬን ተሸክሟል። ያ የሕይወት ዛፍ ምንድነው? መስቀል። እስቲ በሉ ድገሙት። መስቀል። ላዩ ላይ የተሰቀለው ፍሬ ሕይወት ማን ነው? ኢየሱስ ክርስቶስ ነው አይደል? እና በደንብ ማስተዋል የሚያስፈልገው እዚህ ላይ ነው። በኤዶም ገነት ስንት ወንዞች አሉ? 4 ወንዞች፣ ኤፌሶን፣ ግዮን፣ ጤግሮስና ኤፍራጥስ ይባላሉ። የማር ወንዝ፣ የወተት ወንዝ፣ የወይን ወንዝ፣ የዘይት ወንዝ ናቸው። ገነትን እየተመሳቀሉ ያጠጣሉ። በጣም የሚገርመው ልክ እንደ ሕይወት ዛፍ ኢየሱስ ክርስቶስ ምን ሆነ? ሰው ሆነ። ያቺ የሕይወት ዛፍ በገነት መካከል እንደተተከለች የኔና የናንተ ጌታ ሕይወታችን ክርስቶስ ምን ላይ ተሰቀለ? በመስቀል ምን ላይ? የምድር መካከል ላይ ተሰቀለ ማለት ነው። ያቺ 4 ወንዞች እንዳሏት ኢየሱስ ክርስቶስ በመሰቀሉ 4ቱ ማዕዘኖች ምን ሆኑ? ተፈወሱ። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ በክርስቶስ ቤዛነት ምን ሆኑ? በጸጋው እንደገና አበሩ። ክብር ምስጋና ለስሙ ይሁን አምላካችን ጌታችን ንጉሳችን ኢየሱስ ክርስቶስ። ስለዚህ እነዚህ 4 ወንዞች በ4 ወንጌላውያን በማቴዎስ፣ በማርቆስ፣ በሉቃስ፣ በዮሐንስ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እንደገና በኪሩቤል ተመስለዋል ማለት ነው። ስለዚህ ምስራቃዊት ኤዶም ገነትን ስታስቡ እነዚህን ሁሉ ምስጢር ታስባላችሁ። ወደ ቤተ ክርስቲያን ደግሞ ስትመጡ ቤተ ክርስቲያን ስንት አቅጣጫ አላት? 4 አይደል? ምስራቅ፣ ምዕራብ፣ ሰሜንና ደቡብ። ልክ እንደ ኤዶም ገነት ፈሳሾች ማለት ነው። እቺ ምስራቅ ናት ማለት ነው። ምስራቅ ናት። ወደ ምስራቅ ተመልከቱ ሲል ወደ ምን ተመልከቱ? ወደ ቤተ ክርስቲያን ተመልከቱ። ምክንያቱም ማቴዎስ የጻፈው፣ ማርቆስ የጻፈው፣ ሉቃስ የጻፈው፣ ዮሐንስ የጻፈው ወንጌል የሚነበብባት የሚተረጎምባት ብቸኛዋ ማን ናት? ቤተ ክርስቲያን ናት ማለት ነው። ልክ እንደ ሕይወት ዛፍ የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ምን ይሆንባታል? ይሰዋባታል። ለምሳሌ እንደ ወይን ወንዝ ምኑን እንጠጣለን? ደሙን፣ ወይነ ደሙን እንጠጣለን ማለት ነው። ልክ እንደ ዘይት ወንዝስ በ40 ቀናችን በ80 ቀናችን ተጠምቀን ልጅነትን አግኝተናል። ልክ እንደ ማዕር ወንዝ ደግሞ ብሉይ ኪዳንን፣ እንደ ወተት ወንዝ ደግሞ ሐዲስ ኪዳንን ምን እንልባታለን? እንማርባታለን። ተምረን ደግሞ ፍሬ እናፈራባታለን። ስለዚህ ወደ ምስራቅ ተመልከቱ ሲባል ወደ ኤዶም ገነት ብቻ ሳይሆን ወደ ምን? ወደ ቤተ ክርስቲያን ተመልከቱ ማለት ነው። እንደገና ያቺ ምስራቃዊት ኤዶም ገነትን ስታስቡ ድንግል ማርያምን ታስባላችሁ። ረድኤቷ በረከቷ ይደርብን። ምክንያቱም ያቺ በምስራቅ በኩል ማን ይጠብቃት ነበረ? ኪሩቤል ምን ይዞ? የእሳት ጦር ይዞ ይጠብቃት ነበር። ለምን? አዳም ተመልሶ የሕይወትን ዛፍ በልቶ ታድሶ ሕያው እንዳይሆን ማለት ነው። እስቲ ወደ እመቤታችን ተመልከቱ። በደንብ አድርጋችሁ አስቧት። ያቺ በምስራቅ ያለችው የሕይወት ዛፍ በኪሩቤል ሰይፍ እንደተጠበቀች ድንግል ማርያምስ በማን ተጠበቀች? ፍሬ ሕይወት ኢየሱስ ክርስቶስን በማህፀኗ በተሸከመች ጊዜ ማን ጠበቃት? አረጋዊው ዮሴፍ ጠበቃት ማለት ነው። አያችሁ፣ ቅዱስ ኤፍሬም ሶርያዊ ምን አለ? ገነት እመቤታችን ናት አለ። ያቺ በገነት መካከል ያለችው የሕይወት ዛፍ የሕይወት ፍሬን ስለተሸከመች በኪሩቤል ሰይፍ እንደተጠበቀች አማናዊቷ ገነት የሕይወት ፍሬ ክርስቶስን በማህፀኗ የተሸከመች ቅድስት ድንግል ማርያም ደግሞ ሽማግሌው ዮሴፍ ጠበቃት። ክብር ለዚህ አረጋዊ አባት ይላል በድርሳኑ ላይ። በጣም ይገርማል። ስለዚህ ወደ ምስራቅ ተመልከቱ ሲባል ይሄን ሁሉ ነገር ማሰብ፣ ማወቅ፣ መረዳት ያስፈልጋልና ሙሴ ሲና ተራራ ላይ ያወጣውና የቤተ መቅደስ አሰራር ያሳየዋል።
አደባባይን ያሳየዋል ቅድስትን ያሳየዋል ቅድስተ ቅዱሳንን ያሳየዋል በዛች አምሳል ስራ ይለዋል ሙሴም ሲና ተራራ ላይ ባየው የብርሃን ድንኳን አምሳል ደብተራ ኦሪትን ቅድስተ ቅዱሳኑን ቅድስትን አደባባይ ሲሰራ የካህናትን መግቢያ በምን አቅጣጫ አድርጋለው በስተ ምስራቅ በምን አቅጣጫ እንዲህ ይላል በኦሪት ዘኍልቍ ምዕራፍ 3 ቁጥር 38 በማደሪያውን ፊት በምስራቅ በኩል በመገናኛው ድንኳን ፊት በስተፀሐይ መውጫ የሚሰፍሩት ሙሴና አሮን ልጆቹም ይሆናሉ መቅደሱንም ለእስራኤል ልጆች ይጠብቃሉ ልዩም ሰው ቢቀርብ ይገደል ይላል በጣም ከባድ ትእዛዝ ነው በኦሪቱ ካህናት የሚገቡት በምን አቅጣጫ ነበር እግዚአብሔር ያዘዘው ለአሮን ለልጆቹ በምስራቅ ብቻ ሌላ ሰው በምስራቅ አቅጣጫ እንዳይገባ ብሎ አዟል ይሄ ምን ማለት ነው ምስራቅ ምንን ተወክላለች ኤዶም ገነትን ተወክላለች ቤተክርስቲያንን ተወክላለች ስለዚህ ዛሬ የካህናት መግቢያ አሁንም በምን አቅጣጫ ነው በስተ ምስራቅ ነው በራቸው ማለት ነው ውስተ ጽባህ ነጽሩ ወደ ምስራቅ ተመልከቱ ሲባል ይሄንን ነገር ሁሉ ምን በሉ አስቡ ማለት ነው አስቡ ግን የድሮዎቹ የሚገቡት ሁሉ ጊዜ በዚህ አቅጣጫ ነው እንጂ በዚህኛው አቅጣጫ አይገቡም ለምንድነው ወደ ምዕራብ ነው ፊታቸው ለምንድነው ምዕራብ የፀሐይ ምንድነው መጥለቂያ እንደሆነ ከእውነተኛው ፀሐይ ከእግዚአብሔር ስለተለዩ ወደ ሲኦል መውረዳቸውን ያመለክታል ዛሬ ግን የሐዲስ ኪዳን ካህናት ዙሪያውን ቤተ መቅደስን ዙሪያውን እየዞሩ በምዕራብም ወደ ምስራቅ ሊገቡ ይችላሉ ለምን ወዴት እንገባለን ነው ወደ እግዚአብሔር መንግስት ወደ ገነት ወይም ወደ መንግስተ ሰማያት እንገባለን ለማለት ነው ስለዚህ ራሱ እግዚአብሔር የካህናት መግቢያ በምን አቅጣጫ ይሆናል በምስራቅ አቅጣጫ እንዲሆን አዘዘ ምክንያቱም ምስራቅ የእግዚአብሔር የክብሩ መገለጫ ነው እሱ ብቻ ሳይሆን ኪሩቤልና ሱራፌልም የሚገለጹበት ቦታ ነው በኤዶም ገነት ኪሩቤልና ሱራፌል የእሳት ጦርን ይዘው የእሳት ፍላጻ ይዘው በምስራቅ አቅጣጫ እንደተቀመጡ ለነብዩ ለሕዝቅኤል እንደገና በምን አቅጣጫ ተገለጡለት በምስራቅ አቅጣጫ እንዲህ ይላል በተለይ ምዕራፍ 43 ከቁጥር 1 እስከ 4 እንዲህ ይላል ወደ ምስራቅ ወደሚመለከተው በር አመጣኝ እነሆ የእስራኤል አምላክ ክብር ከምስራቅ መንገድ መጣ ይላል ከምን መንገድ ከምስራቅ መንገድ ድምጹም እንደ ብዙ ውሃዎች ይተም ነበር ከክብሩም የተነሳ ምድር ታበራ ነበር የእግዚአብሔርም ክብር ወደ ምስራቅ በሚመለከት በር ወደ መቅደሱ ገባ ይላል በምን አቅጣጫ ለዚህ ነው ቤተልሔም ህብስቱ ከብሮ ቀጥታ በምስራቅ በር ይገባል የእግዚአብሔር ክብር ሁሉ ጊዜ የሚገለጠው በምን በር ነበር በምስራቅ በር ነበር ይልና ምዕራፍ 10 ላይ ሕዝቅኤል ቁጥር 18 እስከ 22 የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ ኪሩቤልም ክንፎቻቸውን ዘረጉ እኔም ያያየው ከምድር ከፍ ከፍ አሉ በወጡም ጊዜ መንኮራኩሮች ባጠገባቸው ነበሩ በእግዚአብሔር ቤት በምስራቁ በር ለመግቢያ ቆሙ የእስራኤል አምላክ ክብር በላያቸው ላይ ነበር ካለ በኋላ እያንዳንዳቸው አራት ፊት ለእያንዳንዳቸው አራት ክንፍ ነበሯቸው ይላል ምን ነበሯቸው እና ፊታቸውንም ሁሉ ይገልጣል አንዱ ሲሄድ ሌሎቹም ይሄዳሉ ግን በምን አቅጣጫ ነው የተገለጡት ንገሩኝ በምን አቅጣጫ በምስራቅ እነዚህ ማን ናቸው ኪሩቤልና ሱራፌል የሰው መልክ አለ ያንበሳ መልክ ያለው መልአክ አለ የላም ፊት ያለው መልአክ አለ የንስር ፊት ያለው መልአክ አለ የሥላሴን ስዕል አይታችኋል ግራና ቀኝ ያሉት ምንና ማን ይባላሉ ኪሩቤልና ሱራፌል አንዱን የሰው ፊት አድርጎታል አንዱን ያንበሳ ፊት አድርጎታል አንዱን የላም ፊት አድርጎታል አንዱን የንስር ፊት እግዚአብሔር ባወቀ ነው ያደረገው ግን መገለጫቸው በምስራቅ በኩል ነው ለምሳሌ ከሶስቱ አካል አንዱ አካል እግዚአብሔር ወልድ ሰው ሆነ ስለዚህ ከሰው መልክ ካንበሳ መልክ ከላም መልክ ከንስር መልክ ሰው መሆኑን የሚያመለክተው የትኛው መልአክ ይመስላችኋል የእግዚአብሔር ልጅ ሰው ሆነ ስለዚህ እነዚህ መላእክት ደግሞ ስንት ፊት አላቸው የሰው ፊት የላም ፊት ያንበሳ ፊትና ሰው መሆኑን የትኛው የሚመስል ይመስላችኋል ያንበሳው ነው የላሙ ነው የንስሩ ነው የሰው ፊት በጣም ጥሩ ሌላው ደግሞ ስቅለቱን የሚወክለው የቱ ይመስላችኋል ያንበሳው ነው የላሙ ነው ወይስ የንስሩ አራ በስ ተሳስታችኋል የንስሩማ አይደለም ስቅለቱ ላም በኦሪቷ ምን ትሆናለች ትሰዋለች ትታረዳለች አይደለ
በመስቀል ላይ የተሰዋው ደሙን ያፈሰሰው ማን ነው? ስለዚህ ስቅለቱን የሚወክለው መልአክ የትኛው ነው? የላም ፊት ያለው። እስቲ ትንሳኤውንስ የሚገልጥ አሁን ሁለት ቀርተዋል። የይሁዳ አንበሳ ማን ነው? ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ነው። እርገቱስ ንስሩ ነው። አያችሁ ፊታቸው በዚያ ያረጋው ምስጢረ ስጋዌን ሊያብራራል ሊገልጽልን ነው። ግን መገለጫቸው በምን አቅጣጫ ነው? በምስራቅ አቅጣጫ ነው። በረከታቸው ይደረብን። ሶስተኛው ወደ ምስራቅ ተመልከቱ ሲል እመቤታችንን እየዋት ነው። በረከቷ ይደረብን። ምስራቃት እውነተኛውን ፀሐይ ኢየሱስ ክርስቶስን ያገኘንባት አማናዊት የሕዝቅኤል ምስራቅ እሷ ማን ናት? ድንግል ማርያም ናት። ነብዩ ሕዝቅኤል በምዕራፍ 44 ቁጥር 1 ላይ ወደ ምስራቅም አለ ወደ ምስራቅ ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ። ተዘግቶ ነበረ። እግዚአብሔርም አለ ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለኝ ይላል። ተዘግቶ ምን ይላል? ያ ሕዝቅኤል በምስራቅ ያያት ደጃፍ ምን ነበረች? የተገጠመች፣ የተቆለፈች፣ የተዘጋች፣ የታተመች ነበረች። እና ማን የገባባት? የእስራኤል አምላክ። እስቲ በሉ የእስራኤል አምላክ ሳይከፍት ገብቶ ሳይከፍት ወጣ። መውጣት ብቻ ሳይሆን ለዘላለም ተዘግቶ ይኑር ብሎ አዋጅ አወጀ። ታዲያ የምስራቋ ደጅ እውነተኛውን ፀሐይ የወጣባት እሷ ማን ትመስላችኋለች? ፀሐዩ የእስራኤል አምላክ ማን ነው? ኢየሱስ ክርስቶስ አምላካችን ነው። መቆለፊያውስ የማኅተመ ድንግልናዋ ምሳሌ ነው። ሳይከፍት ገብቶ ሳይከፍት መውጣቱ በሕቱም ድንግልና ተወልዶ ተጸንሶ በሕቱም ድንግልና ተወለደ። ያቺ የምስራቅ ደጅ ለዘላለም ተዘግታ ትኖር እንዳለ ጌታን ከወለደች በኋላ ለዘላለም ምንድናት? ድንግል ማርያም ድንግል ናት። አመስግኗትችን የሕዝቅኤል ምስራቅ። በጣም ይገርማል እኮ ተዘግታ ትኖራለች የምስራቅ ደጃ። ለዚህ ነው ሁሉም ሊቃውንት አንቺ የሕዝቅኤል ደጅ ነሽ ምስራቅ ነሽ እያሉ እነ ኤፍሬም ሶርያዊ እና አባ ሕርያቆስ በርካታ ቅዱሳን ያመሰገኗት። ደጃፍነቷን ሳይ አንድ ምሳሌ በቀላሉ ለማስረዳት ልንገራችሁ። ሊቁ ያዕቆብ ዘልበረዳ የመሰለው ነው እና እመቤታችን በምስራቅ ደጃፍ ሲመስል ለምሳሌ አለ ጠዋት ፊታችሁን በመስታወት ውስጥ ታያላችሁ። ሁላችሁም ግን መስታወቱ ተተርትሯል? አረ ንገሩኝ። አልተተረተረም። ሁለተኛ ደግሞ አንድ ሰው ፊት ትቆማላችሁ። ለምሳሌ እናንተ ፊት ብቆም እናንተ ምን ፊት ብትቆሙ እኔነቴን የማየው በእናንተ ምን ውስጥ ነው? አይን ውስጥ ነው። አይኑ ግን ፈሷል? አልፈሰሰም። ጥሩ። ሶስተኛ ፀሐይ በመስታወት ውስጥ ትገባለች። መስታወቱ ምንድነው? ግጥም ነው፣ ተገጥሟል። ጨረሯ ግን ውስጥ አለ። መስታወቱ ተሰንጥቋል? በጣም ጥሩ። አራተኛ ላብ ከግንባራችሁ ይፈሳል፣ ስራ ሲሰሩ ይወጣል። ግንባራችሁ ግን ተሰንጥቋል? ተመልከቱ። እነዚህ ፍጡራን እንኳን አለ ግዘፍ ሲኖራቸው ርቀት ስራ ይሰራሉ። ረቂቅ ዘእምረቂቅ የሆነው እውነተኛ ፀሐይ ኢየሱስ ክርስቶስም በአማናዊት ደጅ በቅድስት ድንግል ማርያም ማኅፀን አደረ። በአማናዊት ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወለደ። እሷም ለዘላለም ድንግል ሆነች። ክብር ለእናታችን ለወላዲተ አምላክ ይሁን። ስለዚህ ወደ ምስራቅ ተመልከቱ ሲል ምስራቅ ማናት? ምስራቅ የምን መውጫ ነው? የፀሐይ መውጫ። እሷስ የማን መገኛ ናት? የእውነተኛው ፀሐይ። እሱ ማን ነው? ኢየሱስ ክርስቶስ አምላካችን ነው። አሁን ወደ ስነ ፍጥረት ምስጢር ልውሰዳችሁ። ፀሐይ መቼ ተፈጠረች? ሰኞ፣ እሁድ። እስቲ እሁድ የምትሉ አጨብጭቡ። ሰኞስ የምትሉ ፀሐይ። ማክሰኞስ የምትሉ፣ ሮብ የምትሉ፣ ሐሙስ የምትሉ፣ ዓርብ የምትሉ፣ ቅዳሜ የምትሉ፣ እሺ ምንም የማትሉ። አቤት አቤት አቤት! በጣም ሰነፎች ናችሁ። በጣም ሰነፎች ሲበዛ እኮ ዘፍጥረት አንድ ገና እኮ አንድ ገጽ ነው። ምን እየሰራችሁ ነው ግን? ነው መጽሐፍ ቅዱሱን ቅዠት መከላከያ ትራስ ውስጥ አስቀምጣችሁታል። እኮ በጣም የስነ ፍጥረት በጣም እኮ የመጀመሪያ አንድ ገጽ
የመጽሐፍ ቅዱስ አንድ ገጽ እኮ ነው። በጣም ሰንፋችኋል። እግዚአብሔር ፀሐይን በስንተኛው ቀን አመጣት? በአራተኛው። እስቲ በሉ በአራተኛው ዕለት በአራተኛው ኬክሮስ ከአራተኛው ደጃፍ የበረደውን የሚያሞቅ የጨለመውን የሚያስለቅቅ የተሰወረውን የሚገልጥ ምን መጣ? ፀሐይ። እስቲ በሉ በስንተኛው ዕለት? ድገሙት። በስንተኛው ዕለት? በምን ደጃፍ? በምስራቅ። በምን ደጃፍ? በስንተኛው ዕለት? አሁን ይሄ ፀሐይ ለእውነተኛው ፀሐይ፣ ያቺ ደጃፍ ለእውነተኛዋ ደጃፍ ለድንግል ማርያም ምሳሌ ነበረች። ልክ በአራተኛው ዕለት ፀሐይ እንደመጣ ጌታ እውነተኛው ፀሐይ ኢየሱስ ክርስቶስ የመጣው በስንተኛው ክፍለ ዘመን መሰላችሁ? በአራተኛው። እስቲ ዘመነ አበው በሉ። እስከ ሙሴ ድረስ የነበሩት አባቶች ማለት ነው። ዘመነ መሳፍንት እስቲ በሉ። ዘመነ ነገስት፣ ዘመነ ካህናት ስንተኛው ነው ማለት ነው? ልክ በአራተኛው ላይ እውነተኛው ፀሐይ ከአማናዊት ምስራቅ ከድንግል ማርያም ወጣ አበራ ነው። ሁለተኛ ያዕቆብ ስንት ልጆች አሉት? እስራኤል የሚባሉት 12ቱ ነገደ እስራኤል በጣም ጎበዞች። የመጀመሪያው ልጁ ማን ነው ስሙ? ሮቤል። ሁለተኛው ስምዖን፣ ሶስተኛው ሌዊ፣ አራተኛው ይሁዳ። እስቲ በሉ ጌታ ከማን ነገድ ነው የወጣው የተወለደው? ይሄ አሳልፎ የሰጠው ይሁዳ አይደለም ነው እንዳትሳሳት። የያዕቆብ ልጅ ይሁዳ። የይሁዳ አንበሳ ሲባል ሰምታችኋል አይደለ? ፀሐይ ልክ በአራተኛው ከምስራቅ ደጃፍ እንደወጣ እውነተኛው ፀሐይ ኢየሱስ ክርስቶስም ልክ ከይሁዳ ነገድ ከአራተኛው ትውልድ ከተገኘች ከድንግል ማርያም አበራልን። ክብር ምስጋና ለእውነተኛው ፀሐይ ለሱ ይሁን። ስለዚህ አባ ጊዮርጊስ ምን ይላታል? ሆህት አንቲ እንተ ኮንኪዮ ምስራቆ ለፀሐይ ጽድቅ ብሩ ለጽልመተ ጌጋይ ዘአራሃቆ። እስቲ ወደ አማርኛን በለው። የበደል ጨለማን በሉ ያራቀው ብሩህ የእውነት ፀሐይ መውጫ የሆንሽ ምስራቃዊት ደጃፍ አንቺ ነሽ። እሷ ማናት? ምስራቋ ማናት? ፀሐዩ ማን ነው? ስለዚህ ወደ ምስራቅ ተመልከቱ ሲል ወደ ማን ተመልከቱ? ወደ ድንግል ማርያም ተመልከቱ። ወደ እውነተኛው ፀሐይ ወደ ኢየሱስ ክርስቶስ ተመልከቱ ማለት ነው። ሚልክያስ 4:2 ላይ ይእተ አሚረ ይሰርቅ ለክሙ ፀሐይ ጽድቅ፣ የእውነት ፀሐይ ይወጣላችኋል ይላል። ምን አይነት ፀሐይ? እውነተኛው ፀሐይ። እሱ ደግሞ መድኃኔ ዓለም አምላካችን ነው። ለምሳሌ ታቦር ተራራ ላይ ፊቱ እንደምን አበራ ይላል? እንደምን አበራ? ወአብርሃ ገጹ ከመፀሐይ፣ ራሱ ምንድነው? ፀሐይ ነው። በዮሐንስ ራእይ ምዕራፍ 1 ቁጥር 16 ላይ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ ይላል። ለዚህ ነው ኪዳን ላይ ምን ይላል? ዘወትር በቅዱሳን ላይ የሚያበራ ፀሐይ። እሱ ማን ነው? ኢየሱስ ክርስቶስ ነው። ፀሐይ ዘኢያዕርብ፣ የማይጠልቅ ፀሐይ፣ የማይጠፋ ፋና መድኃኔ ዓለም አምላካችን ነው። ስለዚህ ምስራቅን ስታዩ ማንን አስቡ? ማንን አስቡ? ፀሐይን ስታዩ ማንን አስቡ? ኢየሱስ ክርስቶስ አምላካችሁን አስቡ። እስቲ አንድ ምስጢር ልንገራችሁ። ወንጌል አስቀድሞ ሰማይ ላይ ተጻፈ፣ በኋላ ምድር ላይ ተጻፈ። ምን ላይ ተጻፈ? እሺ ምድር ላይ የጻፉት ማን ናቸው? ወንጌላውያን ናቸው አይደለ? ሰማይ ላይ የጻፈው እግዚአብሔር ባለቤቱ ነው። እንዴት እንደሆነ ልንገራችሁ። አሁን ደጃፍን ስለሆነ ሲፈጥራት ፀሐይ መሐከል ላይ ያለች አራት ታላላቅ ከዋክብት በአራቱ አቅጣጫዎች አስቀምጦላታል። ህልመል፣ ሜሌክ፣ ብርክኤል፣ ምልኤል፣ ናርኤል ይባላሉ። በሳይንሱ ደግሞ ሮያል ስታርስ እንላቸዋለን። አልዴባራን፣ ፎማልሃውት፣ ሬጉለስ፣ አንታረስ ይባላሉ። በሰማይ ይታያሉ፣ እናቃቸዋለን መቼ እንደሚወጡ። አሁን አንዱ ሬጉለስ አሁን እዛ አካባቢ አለ ይታወቃል። እና ምንድነው ስንት ናቸው? እስቲ በሉ በስንት አቅጣጫ? በአራት አቅጣጫ። እንዳትረሱ መሃል ላይ ምን አለ? ፀሐይ። በጣም ጥሩ። ስንት አቅጣጫ አለ? ስንት ወቅቶች አሉ? አራት ወቅቶች። አይዟችሁ። ስንት ፀሐይ አለ? አንድ። ስንት ወሮች አሉ? 12። በ12ቱ ልክ 12 ደግሞ የወራት መጋቢዎች አሉ። ስንት ቁጥራቸው? 12 ናቸው። ከመስከረም እስከ ነሐሴ እስከ መጨረሻው የሚመግቡ
የየወሩ ከዋክብት አሉ ማዛሮት ይላቸዋል በመጽሐፈ ኢዮብ ላይ መናዝል ይባላሉ ቁጥራቸው ስንት ነው ድገሙት እስቲ 12 ስንት ትልልቅ ከዋክብት አሉ ስንት ፀሐይ አለ ፀሐይ ከምን ተገኘ በጣም ጥሩ በቃ ወደ ምስራቅ አሁን እስቲ ምስጢሩን ዝቅ ብላችሁ ተመልከቱ እውነተኛ ፀሐይ ሆኖ ከእውነተኛው ምስራቅ ማን ተወለደ ኢየሱስ ክርስቶስ ጥሩ ስንት ወንጌላውያንን መረጠ አራስተት እንዴ ምንድነው የምትሳሳቱት በስተት ሆናችሁ ስንት ወንጌላውያንን መረጠ ማቴዎስ ማርቆስ ሉቃስና ስንት ከዋክብት ነበሩ ትልልቆቹ በጣም ጥሩ አያችሁ በጣም ይገርማል ስንት ሐዋርያትን መረጠ ስንት ወራት ነበሩ ስንት ወቅቶች አሉ ስንት ወራቶች አሉ ፀሐይ ስንት እንደ ፀሐይ ሆኖ ማን መጣ እንደ አራቱ ወቅቶች እንደ አራቱ ከዋክብት ስንት ወንጌላውያን ተመረጡ ልክ እንደ 12ቱ ከዋክብት ስንት ሐዋርያትን መረጠ በቃ ሰማይ ላይ ያልቋል ማለት ነው ሰማይ ላይ ያልቋል ነው እኛ አሁን ነው ያወቅነው እንጂ ሰማይ ላይ ጨርሶታል ስለዚህ ሰማዩን ነው የገለበጠው እኛ ራሳችን እኮ ሰማይ ነን ታውቃላችሁ አንተ ሰማይ ነህ እኔ ሰማይ ነኝ አንቺ ሰማይ ነሽ ለምሳሌ እስቲ ላስረዳችሁ በቀላሉ ዝቅ ደግሞ ላድርግ ወደኛ ላምጣው እሺ ሰማይን ለማስረዳት ምን ልጠቀም እሺ አሁን ቁጭ ብላችኋል እኔስ እናንተ ምን ብላችኋል አዛችሁ እንጂ ቁጭ እኔ ምን ብያለሁ በቃ በመቀመጣችሁ ምድራዊ ናችሁ ስትቆሙስ ሰማያዊ ነገር ናችሁ ማለት ነው ለምሳሌ እንስሳት አራዊት ሁሉንም ጅቡንም ከርከሮም ማሳማው ሙሻውም ድመቱም ወዘተርፈ በምን እግሩ ይሄዳል ምን እያየ ወደ ላይ ማየት አይችልም ተከልክል ነው አይችልም ነፍስ የለውም ደመ ነፍስ ነው ያለው እንጂ መሬት እኛስ ቀና ማለት ልመዱ እሺ ቀና ስትሉ ሰፊውን ህዋታ ያላችሁ ለምንድን ነው እግዚአብሔር እንዲያደርገው እነሱ መሬት ማየታቸው ሲሞቱም ወደ ምን ይገባሉ ወደ መሬት ነፍሳቸው እዛው ነው የምትበሰበሰው ደመ ነፍስ ናት አይነሱም እኛን ግን ቀና አድርጎ ሰማይ እንድናይ ማድረጉ ሰማያዊ ነገርን ተሸክመናል ነፍስ አለችን ኋላ ምን ይጠብቀናል ሰማያዊ ርስት ይጠብቀናል ግልጽ ሆነላችሁ ስለዚህ ምድራዊና ሰማያዊ ናችሁ እሺ ሌላ ነገር ልንገራችሁ እሺ ሲመሽ ምን ትሆናላችሁ ቤታችሁ ትገቡና እራትን ዘለላችሁት እሺ ትተኛላችሁ ስትተኙ እንዴት ሆናችሁ ነው የምትተኙት ቆማችሁ ነው ተጋድማችሁ ነው በጣም ጥሩ እሺ ስጋችሁ ተኝቶ ሲያንኮራፋ ምን ታያላችሁ ጥሩ ህልም ታያላችሁ አይደለ ደስ ይላል እሺ ህልም ራእይ ምናምን እናያለን ተኝተን ማለት ነው ልክ ጠዋት አላርሙ ሲጮህም ዶሮ ሲጮህም ብርሃን ሲመጣ ምን ወይም ፀሐይ ስትወጣ ምን እንላለን ብድግ እንላለን አያችሁ ሳይክሉ ውደቱን አያችሁ ይሄ ራሱ እኮ ምድራዊና ሰማይ መሆናችሁን ያመለክታል ወደና ወደኛ ሲመሽ መተኛታችን በጨለመሽ ወት ከዚህ ዓለም እንሰናበታለን አልጋ ላይ መጋደማችን መቀበራችንን ያመለክታል ህልም ማለማችን ስጋ በመቃብር ቢወድቅም ነፍስ ግን በህያውነት አለች ጧት ብርሃን ወይም ፀሐይ ከምስራቅ ጀንበር ሲወጣ መነሳታችን እውነተኛው ፀሐይ ኢየሱስ ክርስቶስ ዓለምን ለማሳለፍ ሲመጣ ከሞት እንነሳለን ደስ አይልም ደስ ይበላችሁ ደስታል ሌላ ደግሞ ምድራዊና ሰማያዊ መሆናችሁን ለማስረዳት አሁን ስለ ፀሐይ ብቻ አይደለም እናንተ ውስጥ ስንት ሰማያት አሉ አራባካችሁ አባታችን ሆይ በምን የምትኖር በሰማያት አያችሁ ብዙ ነው 7 እስቲ በሉ 7 ሰማያት አሉ ከጽርሐ አርያም እስከ ኤረር ድረስ 7 የምን ሰማያት መሰላችሁ የእሳት ሰማያት እግዚአብሔር የ7 የእሳት ሰማያት ፈጠረ ዝቅ አደረገና ደግሞ ባቢል የሚባል የረጋ ነፋስ አትሞስፌር አለ ከባቢ አየር አለ ከዛ ጠፈር አለ የውሃ ዓለም ነው ሰማይ በሉ እስቲ ማይ ማለት ውሃ ማለት ነው ሰ ማለት እሳት ማለት ነው ሰማይ ማለት እሳትና ውሃ እንደማ ከዛ መሬት አለች ስለዚህ ከላይ እሳት ቀጥሎ ነገርኳችሁ እኮ ነፋስ ቀጥሎ ውሃ ቀጥሎ
መሬት እስቲ በሉ እሳት ነፋስ ውሃ መሬት ሰማዩ ከሰማይ እስከ ምድር ያለው ደረጃ ማለት ነው እኛ ራሳችን ሰማይ ነን ሲፈጥረን እስቲ ራሳችሁ ለአራት ቦታ ሰንጥቁት ሰንጥቁት ስል ቁረጡት ማለት አይደለም ከአንገታችሁ አንድ ደረታችሁ ሁለት ሆዳችሁ አካባቢ ከወገበታች አራት ነው ማለት ነው አራት ነው እሺ ጥሩ ከላይ ያሉት ሰባቱ ምኖች የእሳት ሰማዮች ነግራችኋለሁ አይደል እሺ ጭንቅላታችሁ ምን ይመስላችኋል እሳት አይመስላችሁ እሳት ምን አለው በጣም ቀላል ጥያቄ እኮ ነው ብርሃንና ሙቀት አይደል ጭንቅላትስ ምን አለው እንደ ብርሃን ዕውቀት እንደ እሳትስ ቁጣ ንዴት አለው አይደል ቡቡ አይልባችሁ እንደ አናታችሁ እዚህ ውስጥ እኮ ከ200 ቢሊየን በላይ እንደ ቃጫ የተጠላለፉ እንደ እሳት ኤሌክትሪክ የሚል ብዙ እዚህ ላይ ሰጥቶ እሳት ማለት ነው ስለዚህ ስንት ሰማያት ናቸው ስለዚህ ቁጠሯ ስንት አይን አላችሁ ስንት ጆሮ አላችሁ ስንት ያፍንጫ ቀዳዳ አላችሁ ስንት አፍ አላችሁ ሲደመር አለቀ ሰማያት ነው ያችሁ ላይ ከዛ ከሰማይ ዝቅ ብሎ ነፋስ ባቢል የሚል ነው አሁን ካንገታችሁ ዝቅ ስትሉ ደረት ላይ ምን አለ ሳምባችሁ ላይ የት ነው የሚወጣው ሳምባ አይደል ኦክሲጅን ወዞ ካርቦን ዳይኦክሳይድ የሚያወጣው ይሄው እዚህ ጋር ቀጥሎ ምን አለ ብያችኋለሁ ውሃ ተፈጥሮ ማለት ከላይ ሆድቃችሁ ላይ ምን አለ ኩላሊታችሁ ላይ ውሃ አያችሁ እዚህ ጋር እንደው አይንቦጫቦጭም እንደ እናቶች እንደ ሆዳችሁ ትርምስ አይልም እንደ ማዕበል ነው ከወገበታች ምን ትረግጣላችሁ መሬት አለ ማለት ነው አያችሁ እናንተ ሰማዩን ነው እግዚአብሔር የገለበጠብን ስለዚህ ሰማያዊ ናችሁ ነው ወቁት ነው ተፈጥሯችሁ ዝም ብላችሁ እንዳትመላለሱ አሁን ሰው ሲኦልም ይግባ ወይም ገነት ይግባ ሰውነቱ ላይ ያቀዋል አሁን የት እንደምትገቡ ራሳችሁን መርምሩ ልንገራችሁ እሺ ጭንቅላት ላይ የምን ባህሪ አለ እሳት ከፍ ያለ ቀጥሎስ ለክለሳ እኮ ነው ምንደግምላችሁ ነፋስ ቀጥሎስ ሆድ ላይ ቀጥሎስ እሺ ከአራቱ ቀለል ያሉ ከአራቱ የከበዱ ምን ይመስላችኋል ነፋስ ቀላል ነው አይደል እሳትስ ቀላል ነው ውሃስ ስትይዙት ከባድ ነው መሬትስ ከባድ ነው ስለዚህ ቀለል ያሉት ከላይ ከበድ ያሉት ከታች አሉ ነው አሁን መላእክትን ተመልከቷቸው መላእክት ውሃ ያላቸው ይመስላችኋል እነ ገብርኤል መሬትስ አላቸው እሳትስ ነፋስስ እንደ ነፋስ ይፈጥናሉ እንደ እሳቱ ረቂቅ ናቸው ስለዚህ ረቀቅ ያሉትን የታድርጓቸዋል ከላይ ከበድ ያሉትንስ ከታች ስለዚህ ምን መሰላችሁ ሰው እሳትና ነፋስነታችሁ ከፍ ካለ ማለት ነው እናንተም የኔም ምን ያምራችኋል መሰላችሁ ልክ እንደ መላእክት ማመስገን ያምራችኋል መዘመር ያምራችኋል መጾም ያምራችኋል እግዚአብሔርን ማገልገል ያምራችኋል ጥበብ ያምራችኋል በቃ ሰማያዊ ነገር ታስባላችሁ ልክ እንደ መላእክት ማለት ነው ውሃና መሬትነቱ ደግሞ ከከበደ ጉዳችሁ ፈላ ብላ ጠጣ ተኛ ውለድ ብላ እንደዚህ ነው ድክም የሚያ ወደ ታች ነው የሚጫነው ይሄ ወደ ላይ ያ ወደ ታች እስቲ በሉ ይሄ ያ ወደ ታች ነው ብላ ጠጣ ተኛ ያ ደግሞ ወደ ላይ እግዚአብሔርን ይው ቀናበል ነው አሁን ይሄና ይሄ ካሸነፈ ነፍሳችሁ ወዴት ትሄዳለች ስትሞት ወዴት ላይ ነው አለች ወደ ላይ ይሄና ይሄ ከከበደ ደግሞ ራሳችሁን ወቁት እንግዲህ ከዚህ በኋላ ወዴት ነው የምትገባው ነው ወደ ታች ነው የከበደ ወይስ ወደ ላይ ነው የከበደሽ የትኛው ነው ውሃነትሽና መሬትነትሽ ነው ወይስ እሳትና ነፋስነትሽ ግልጽ ነው ግን ስለዚህ ሰው ራሱ እሺ ያመስግን ጥሩ ነው መቅደስ ነን በትክክል መቅደስ ነን እግዚአብሔር መቅደስ ነን ይሄው ቤተክርስቲያኑ ማለት አንተ ነህ አንቺ ነህ እኔ ነኝ ስንት ክፍል አለው 4
ስንት ክፍል አለው? ከኦሪቱ ጀምሮ ሰሎሞን የሰራው ቤተ መቅደስ የአዲስ ኪዳኑ 3 ነው። አንተም አንቺም 3 ናችሁ። ስጋ አላችሁ ይሄው አያቸዋለሁ። ምን አላችሁ ውስጥ ደግሞ ነፍስ እስቲ በሉ የስጋ ህይወት ማለት ነው። ሶስተኛ ደግሞ ውስጥ የምትሆን መንፈስ እስቲ በሉ የእግዚአብሔር ማደሪያ መንፈስ አንድ የስጋ ህይወት የሚሆን ነፍስና ስጋ። ታዲያ እግዚአብሔር መቅደስ አይደለም? ስለዚህ ሰማያዊና ምድራዊ ያለን። አሁን ወደ እመቤታችን እንምጣ። ከምስራቅ ምን ይወጣል? ንገሩኝ፣ ምን ይወጣል? ስለዚህ ከአማናዊት ምስራቅ ማን ወጣ? እውነተኛው ፀሐይ መድኃኔ ዓለም ክርስቶስ ወጣ። ክብር ምስጋና ለስሙ ይሁን። ይሄ በጣም ደስ ይላል። ሌላው በጣም የሚደንቀው ከምስራቅ ምን ይወጣል? እስቲ ያጥቢያ ኮከብ በሉ እስቲ ኮከበ ጽባህ እስቲ በሉ። ጽባህ ማለት ምስራቅ ነው እኮ። ምስራቃዊት ኮከብ ትወጣለች፣ የንጋት ኮከብ ትወጣለች፣ ያጥቢያ ኮከብ ትወጣለች። ከምን? ከምስራቅ አቅጣጫ። እሷ በዘመናዊ ሳይንስ ቪነስ ትባላለች። በተለይ ታህሳስ ላይ ጥር ላይ በምዕራብ አድማስ ነው የምትታየው። ያን ጊዜ ኮከበ ምዕራብ ናት። ጠዋት ግን ስትወጣ ደግሞ ኮከበ ጽባህ ያጥቢያ ኮከብ የንጋት ኮከብ ትባላለች። በምን አቅጣጫ ነው የምትወጣው? ያን ጊዜ በምስራቅ አቅጣጫ። እስቲ ልብ ብላችሁ አስቡ። ያቺ በጣም ለዓይን የምታበራ ከፀሐይ ከጨረቃ ቀጥሎ እጅግ ብሩህ ሆና የምትታይ ኮከብ ናት። በምን አቅጣጫ ነው ግን የምትወጣው? የዛሬው ትምህርት ርዕሳችን ወደ ምን ተመልከቱ ነው? ወደ ምን ተመልከቱ? በጣም ጥሩ። ልክ ፀሐይ ከመውጣቷ በፊት የምትወጣ ናት፣ ምስራቃዊት ኮከብ ናት። ስለዚህ ያጥቢያ ኮከብ ትባላለች። ታዲያ ምስራቅን ስታስቡ ማን ታስባላችሁ? ኮከቡን ስታስቡ እንዴ? ሁለቱም አይደለም። ምስራቅን ስታስቡ ማን ታስባላችሁ? እመቤታችን። ኮከቡን ስታስቡ ያጥቢያውን ኮከብ ኢየሱስ ክርስቶስ እውነተኛው ኮከብ። ክብር ምስጋና ለስሙ። እሱ ኮከባችን ነው። ለዚህ ነው በዮሐንስ ራእይ ምዕራፍ 22 ቁጥር 16 ላይ እኔ ኢየሱስ ይላል በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላቸው መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። የሚያበራ የምን ኮከብ ነኝ? ደስ አይልም? የሚያበራው የንጋት ኮከባችን ኢየሱስ ክርስቶስ ብቻ ነው ማለት ነው። ይሄ በጣም ይገርማል። አሁን ከሷ ከምስራቋ እውነተኛው ኮከብ ኢየሱስ ክርስቶስ ሲወጣ ከኔም ከናንተም ልቡና እሱ መውጣት አለበት። ድገሙት። ይህን እንድታስተውሉ ምን ይላል ጴጥሮስ በሁለተኛ ጴጥሮስ 1:19 ምድርም እስኪጠባ ድረስ የንጋት ኮከብም በልባችሁ እስኪወጣ ድረስ። በመናችሁ ኢየሱስ ክርስቶስ ከእውነተኛው ምስራቅ እውነተኛው ኮከብ ተወለደ። ዛሬ ከኛ ልቡና እንዴት ነው የሚወለደው? አስባችሁታል? ጴጥሮስ ምን አለ? ከመናችሁ እስኪወጣ ከልባችሁ። እስቲ በሉ ልብ ምንድነው? ልብ ምንድነው? አረ ጉድ ፈላ ዛሬ። ደምንት የሚያሰራጭ ብቻ አይምሰላችሁ። ልብ ማለት በእኛ ትልቅ ትምህርቶች አሉ በቤተ ክርስቲያን። እናንተ እዛ ውስጥ እናንተ አጭራጭሩ ብዙ ምስጢር ያለው ትምህርት አለ። ልብ ማለት በቀመር ትምህርት በለና በበ ነው። በማለት ቤት ነው። ምንድነው? ቤት ነው። ቅርጹ ግድግዳ አለው፣ ጣሪያ አለው። ለደግሞ ልዑልን ይጠቁማል። የልዑል ቤት ማለት ነው። የማን ቤት? የማን ቤት? ስለዚህ ከምስራቅ አቅጣጫ ያ ኮከብ እንደሚወጣ ከእኔና እናንተ ልባችን እንደ ምስራቅ ሆኖ ሁሌ ማንን ሊያስብ ይገባዋል? ኢየሱስ ክርስቶስን ሊያስብ ይገባዋል ነው። እሱ ከወጣ እናንተ ለሱ ምኖቹ ናቸው? ስለ ምስራቁ ናቸው። ስለዚህ በእናንተ ህይወት ማን ይገለጻል? ማን ይገለጣል? እኛ ለሱ ጨረቃዎቹ ነን። ምኖቹ ነን? ጨረቃ ብርሃኗ ከማን ነው? ከማን ታገኛለች? ከእውነተኛው ፀሐይ አይደል? ብርሃን ታገኛለች። እኔና እናንተ ብርሃናችን ማን ነው? ክርስቶስ አምላካችን ነው። ጨረቃ ከፀሐይ ከተለየች ብርሃን እንደሌላት ሁሉ ከእውነተኛው ኮከብ ከእውነተኛው ፀሐይ ከክርስቶስ የተለየች ህይወትም ባዶ ህይወት ናት። እግዚአብሔር ይጠብቀን። ስለዚህ ራሳችሁን ምስራቅ አድርጉት። ለማ ለአምላካችሁ ለማ
ለአምላካችሁ አርጉት መቅደሱ ናችሁ ነው እናንተ ቤተክርስቲያን እውነት ነው እኛም ቤተክርስቲያኑን መውጫችን ነው ሁሌ ከኛ ይወጣል ስለዚህ ይሄን ነገር እንድታስቡ ጴጥሮስ ያስተምራል እንደውም ልንገራችሁ አንድ ነገር ጨመር ላድርጌ ጌታችን በ33 ዓመቱ የራስ ቅል ምትባል ጎልጎታ ላይ ምን ሆነ ለዓለም መድኃኒት ምን ሆነ ተሰቀለ አይደል በቃ በስንት ዓመቱ 33 ዓመት ከ3 ወር እኛንም ተመልከቱ ተመሳሳይ ነው የጀርባ አጥንታችን ቁጥሩ 33 ነው የራስ ቅላችን ጋር እስኪደርስ እድሜውን ያተመብን ደስ ይበላችሁ በጣም እድሜው እሱ ጌታ እድሜው ጠብቁት ስጋችሁን ከኃጢአት ጠብቁት የሱ መቅደስ ነው አናርክሰው በኃጢአት ተመልከቱ ይሄ እድሜው ነው 33 የራስ ቅል ላይ እንደተሰቀለ ጎልጎታ ላይ ሁሌ በራሳችን ላይ መስቀሉ ሊተከል ይገባል እዚህ ላይ የጌታ መስቀል ሁሌ ተሸክመነው መዞር አለብን እናንተ የማታስተውሉ የገላትያ ሰዎች አለ ጳውሎስ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ የራስ ቅል ጎልጎታ ላይ ተሰቀለ በጣም እኮ የሚገርም ነው ማይከለ ምድር ላይ እኔና እናንተ ለሱ ምንዎቹ ነን ቀራኒዮ እስቲ በሉ ጎልጎታ ተመልከቱ በአንጻሩ ደግሞ ጴጥሮስ ምን አለ ልባችሁን ኮከቡ ኢየሱስ ክርስቶስ እንዲወጣ አድርጉት ልባችሁን ምስራቁ ሁኑት ነው ስለዚህ ይሄንን ማሰብ ያስፈልጋል እና በለዓም የተባለ አንድ ባለ ራእይ ባለ ትንቢት የሚናገር ነበር ሀብተ በረከትም ሀብተ መርገምም የተሰጠው ነበር በኦሪት ዘኍልቍ ምዕራፍ 24 ቁጥር 17 እንዲህ አለ አየዋለሁ አሁን ግን አይደለም እመለከተዋለሁ በቅርብ ግን አይደለም ኮከብ ይሸርልቅም ከያዕቆብ ኮከብ ይወጣል አለ ምን ይወጣል በምስራቅ አየዋለሁ ነበር ያለው ታዲያ ከአማናዊት ምስራቅ የወጣው እውነተኛው ኮከብ ማን ነው ባንድ ላይ ስለዚህ ወደ ምስራቅ ተመልከቱ ሲል ዲያቆኑ ክርስቶስን ተመልከቱ ማንን ተመልከቱ ድንግል ማርያምን ተመልከቱ ማለት ነው ማርያም ዕፀ ሳቤቅ ወምስራቅ ዘያዕቆብ ወላዲቱ ለስርግው ኮከብ ያጌጠውን የተሸለመውን ኮከብ የወለሽ የያዕቆብ ምስራቅ አንቺ ነሽ ክብር ለዚህ ምስራቃችን ለመቤታችን ስለዚህ ሰባ ሰገል የመጡት ከምን አቅጣጫ ነው ከምስራቅ አቅጣጫ ነው እና ምን ይያሉ ነው አይቴ ሃሎ ዘተወልደ ንጉስ አይሁድ የተወለደው አይሁድ ንጉስ ወዴት አለ እስመሪኢነ ኮከበ ዚያሁ በምስራቅ አያችሁ ወመጻይነ ከመንስክሎቱ የተወለደው አይሁድ ንጉስ ወዴት ነው ኮከቡን በምስራቅ አይተን ለሱ ልንሰግድ ምን ብለናል መተናል አሉና ያ ኮከብ ይመራቸው ነበር ይላል ታዲያ ያ ከምስራቅ የወጣው ኮከብ ሰባ ሰገልን ወደ ማን መራቸው ወደ አማናዊት ምስራቅ ወደ ድንግል ማርያምና ወደ እውነተኛው ኮከብ ወደ ጌታ መራቸው ክብር ለዚህ ያስቀልጣል እነሱም ያሉት ኮከበ ዚያሁ ነው ያሉት የርሱን ኮከብ የማን ኮከብ የርሱን ኮከብ በጣም ያሬድ እንዲህ ይላል ድጓው ላይ ኮከበ ጽባ ሰረቀ ክብረ ቅዱሳን አስተራየ ሰባ ሰገል አምጹ ሎቱ አማሃው ወርቀ ርዮሙ ኮከበ እስመ መድህን ተወልደ ይላል የንጋት ኮከብ ወጣ ከማናዊት ምስራቅ ከድንግል ማርያም ያ የወጣበት ወር ምን ይባላል ባንድ ላይ ረጉዳችሁ ፈላ ዛሬ ምን ይባላል ታህሳስ እስቲ በሉ ጌታ መቼ ነው የተወለደው ታህሳስ ስንት ጎበዞች አልተሳሳታችሁ ታህሳስ 29 እና ቤተክርስቲያናችን ደግሞ ለዚህ ነው እኮ ታህሳስ ያለችው ደስ ሲል ዲት ያስደስታል በጣም እኮ ታህሳስ ምንድነው ሐሰሰ ማለት ፈለገ ማለት ነው ምንድነው ፈለገ ታህሳስ ማለት ማሰስ መፈለግ ማለት እኮ ነው ሰባ ሰገል በምስራቅ ኮከቡን አይተው አስሰው ፈልገው ማንን አገኙ እውነተኛውን አምላክ ክርስቶስን ስላገኙ ምን ተባለ ታህሳስ አቤት ክብር ለአባቶቻችን ይሄን ወር ሰይመው ላለፉ ነው አሁን ግን ያለንበት ወር ምንድነው ሰኔ ምን ማለት ነው እንድሸልማችሁ ምንድነው ጉዱ በግምት አትመልሱ ባካችሁ ምንድነው ጉዱ ሰኔ ምንድነው አይዟችሁ
እሺ ሰኔ ማለት ሰናይ ማለት ምን ማለት ነው? በጣም ጥሩ ሰኔ ሰኔዎት በግዕዝ ንዑስ አንቀጻችን ማለት መልካም ያማረ ማለት ነው። ወርሃ ዘር ሰናይ መልካም የሆነ ዘር የሚዘራበት ወር ማለት ነው። ግልጽ ነው። ጥሩ ዘር አይደል የሚዘራው? ቀጥሎስ ከሰኔ ቀጥሎ ሐምሌ ምንድነው? ወይ አይ ዝናብ ወራት በሉኛ ኧረ በግምት እንዴ ወይዘሮ ሐመልማል የሚባሉ አሉ እዚህ ውስጥ ሐሚሎት ማለት ምንድነው? መለምለም ማለት ነው። ሐመልማል አይደል የልምላሜ ወር ማለት ነው። ሐምሌ ሳሩ ምኑ ይለመልማል አይደል? በጣም ጎበዞች። ነሐሴስ አትችሏትም እቺ አይ እንደው ልጨርስላችሁ ነው ይስቅር። እሺ ነሐሴ ማለት ንሂሶት ማለት በግዕዝ ጥብቀት ማለት ነው። ጥብቀት ጽናት ማለት ነው። ለምን ሰኔ ላይ የተዘራው ዘር ስሩ ወደ መሬት ሄዶ መሬትን ጠንክሮ የሚይዝበት ወር ማለት ነው። ጳጉሜን ማለት ተውሳክ ተረፍ ነው። መስከረምስ መስከረም የሚባሉ ሰዎች የዘሩት መስከረም መሴ ማለት መሸ። ከረምስ ክረምት ማለት ነው። ክረምት የሚመሽበት የሚያበቃበት። ጥቅምትስ ህዳርስ ታህሳስስ እግዚኦ ታህሳስ ነግሬያቸዋለሁ። ስለዚህ ወደ ምስራቅ ምን በሉ ተመልከቱ። በ5-10 ደቂቃ ሳበቃ ትምህርቴን እርገቱንም በምስራቅ አድርጎታል። በምን እንዲህ ይላል ዳዊት በምስራቅ በኩል ወደ ሰማየ ሰማያት ለወጣ ለእግዚአብሔር ዘምሩ ይላል። መዝሙር 67-68 ቁጥር 33 አምላካችን በምስራቅ በኩል አረገ። ክብር ምስጋና ለስሙ በምስራቅ እርገቱን አስቡ ነው። ዲያቆኑ ወደ ምስራቅ ተመልከቱ ሲል ምኑን አስቡ? ያረገው በምን አቅጣጫ ነው? በምስራቅ በደብረ ዘይት በኩል ነው የሚመጣው። አለቀ። ለዚህ ነው እንደውም ድሮ ክርስቲያኖች ሲቀበሩ ፊታቸውን ወደ ምስራቅ አድርገው ነው የሚቀበሩ የነበሩት። አሁን እንጃ የመቃብሩም ጠቧል መሰለኝ ወደ ወዲህ እንጂ ድሮ ሲገነዙን ፊታቸው ምስራቅ አቅጣጫ ያደርጉ ነበር። ይሰማችሁ ነው። ጌታ የሚመጣው በምንድን ነው? ያረገው በምንድን ነው? ያረገው መቼ ነው? እንዴ ጉድ ፈላ አምላካችሁ እኮ ነው እንዴ። ቆይ እስቲ እናንተ አጨብጭቡለት ለሱ ብቻ ጎበዝ። እግዚአብሔር ይባርክ። ግንቦት ቀንታችሁ ነው። በደንብ አጨብጭቡለት። ግንቦት የተወለደው መቼ ነው? ታህሳስ። ያረገው መቼ ነው? እሺ ሲወለድ በምን አቅጣጫ ምኖች መጡ? ሰብአ ሰገል። እሺ ሲያርግ በምን አቅጣጫ? በምስራቅ። እቺን ነገራችሁ ላብቃ። ፀሐይ በታህሳስና ፀሐይ በግንቦት ልዩነት አላቸው? ፀሐይ በታህሳስና ፀሐይ በግንቦት ምስራቅ ምን ማለት ነው? አይዟችሁ መውጫ ነው። ታህሳስ ላይ ፀሐይ ቶሎ ትጨልማለች ወይስ አትጨልምም? ግንቦት ላይስ አትጨልም። የገና ጀንበር ይባላል አይደል? ጀንበር ማለት ፀሐይ ማለት ነው። ጃንበር ማለት የብርሃን ጋን ማለት ነው። ኦኬ በእኛ ቡሻር ትምህርት ላይ ርደተ ፀሐይ ይባላል። ፀሐይ ዝቅ ትላለች። ግንቦት ላይ እርገተ ፀሐይ ሰኔ ላይ ከፍ ትላለች። ጥሩ ፀሐይ ዝቅ ቆይ ብርሃን ዝቅ ሲል ነው ከፍ ሲል የሚያበራው እንዴ? አሁን ተሳሳትክ። አሁን ነው ዝቅ ሲል ያለ አንተና አንተና ዝቅ ብላል። አይ የቅድሙ ጭብጨባ ደግሞ ማጠፍ አታጨብጭቡለት። አሁን ተሳሳተ እንዴ? አሁን መብራት እዚህ ጋር ብታበራ ይታያል ነው ወይስ ከፍ ብለህ ሰቅለው ነው? አንተ ቤት ያለው መብራት ከፍ ኮርኒሱ ላይ ነው ወይስ ጠረጴዛው ስር ነው ያለው? አይደል? ፀሐይ ዝቅ ሲል ቶሎ ምን ይሆናል? ስለዚህ ታህሳስ ላይ ፀሐይ ምን ትላለች? ከመህዋሯ ዝቅ ስለምትል ቶሎ ይጨልማል። እናንተ ኢትዮጵያ ናችሁ እንጂ ወደ አሜሪካ ብትሄዱ ወደ አውሮፓ ብትሄዱ ከቀኑ 9 ሰዓት ጨልሟል። እዛ ደግሞ እኛ ኢትዮጵያ መሃል ላይ ስለሆነ አታውቁትም። ክረምት ምን እንደሆነ አናውቀውም። ሌላው ዓለም ብትሄዱ ትጠበሱ ነበር። ግንቦትና ሰኔ ደግሞ ብትሄዱ እስከ ሌሊቱ እስከ ምሽቱ 5 ሰዓት ድረስ ፀሐይ አለች። የነገርኳችሁ እስከ ስንት ሰዓት? ስለዚህ ሰዓት ያስተካክላሉ እነሱ ሲቸግራቸው። ሰዓት ሁሉ ይስተካከላል። ኢትዮጵያ ግን ሰዓት ታስተካክሉ አይታወቅም።
እዛ 2 ሰዓት ተጨመረ 1 ሰዓት ተጨመረ በጣም አስቸጋሪ ነው ውጭ ሀገር እሺ ግንቦት ላይ ከፍ ስለምትል ቀኑ ምን ይሆናል ቶሎ አይመሽም ማለት ነው ምን ፀሐይ ምን ልክ ታህሳስ ላይ ፀሐይ ዝቅ እንደምትል ልክ ታህሳስ እውነተኛው ፀሐይ ከሰማይ ወርዶ በማህፀነ ድንግል የተጸነሰው አምላክ በቤተልሔም ግርግም ምን ሆነ ማለት ነው ክብር ምስጋና ፀሐይ ያላቸው ልክ ግንቦት ላይ እርገተ ፀሐይ ከፍ እንደምትል እውነተኛው ፀሐይ ክርስቶስም ወርሃ ግንቦት ላይ እርገቱን አደረገ ክብር ምስጋና ለእውነተኛው ፀሐይ ይሁን ስለዚህ ሲመጣም በምን አቅጣጫ ነው ምን ይላል መብረቅ አለ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲህ ይሆናል ማቴዎስ 24:27 የመጨረሻው ጥቅስ እንዲህ ይላል እስቲ አብረን በል በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ በምን አቅጣጫ በቃ አለቀ ሲመጣማ ለምን ለማሳለፍ አምላካችን እውነተኛው ፀሐይ በምስራቅ ይመጣል እኛም ከሞት እንነሳለን ወደ ምስራቅ ወደሱ እንመለከታለን ደስ ይበላችሁ ደስ የሚያሰኝ አመሳስ ነው ስለዚህ ወደ ማን እንመልከት አረ ንገሩኝ ኢትዮጵያ እጆቿን ወደ ማን ተዘረጋለች ወደ ማን ኢትዮጵያ ታበጽ እደዊሃ ሀበ እግዚአብሔር በግዕዝ በርግጥ በግዕዝ በቅኔው ቤት በመኑ በጻ ማለት ደረሰ ነው ሰፋ ዘረጋ ነው ታበጽ ማለት እንደውም ታደርሳለሽ ነው እሺውን ተዘረጋለሽ በለምበት ነው ይሁን ሊቃውንቱ ይራቀቁበት ግን ታበጽ ታደርሳለች ስለዚህ እጆቿ ወደ ማን ነው የሚዘረጉት ወደ እግዚአብሔር ወደ ምስራቅ በኩል ላረጋው ግን እኛ ወደ ማን ዘረጋን ወደ ምዕራብ ወደ ምዕራብ ለልመና አልዘረጋንም አራይሷቸው አትፍሩ ወደ ምዕራባውያን እጃችንን ስንዘረጋ ከምስራቁ ጋር ያለን ግንኙነት ምን ሆነ ተቋረጠ ባልቦላው ተቋረጠ ጉድፈላ እንደዚህ ሆነን ቀረ ስለዚህ ወደ ማን ነበር መዘርጋት የነበረብን ወደ ማን ተመልከቱ እኛ ደግሞ ምናየው ወደ ምዕራብ ሀገር ለመኮብለል አሁን ደግሞ እንደው አንድ ቀን እንደው እውነተኛ ሰው ይለይ ነበር እንደው ወደ አይሁን ደግሞ ትራምፕ ዘጋጋብን እንጂ እስቲ ዛሬ ወደ ምዕራቡ ዓለም መሄድ የምትፈልጉ እና መቅረት እዚች ሀገር የምትፈልጉ ቢባል ጉድ ይለይ ነበር ወደ ቤት እንደምንሄድ ማለት ነው እኛ ወደ ምስራቅና አፍሪካ ነን ጥሩ ግን ወደ ማን መመልከት አለባት እቺ ሀገር በረከትን ለማግኘት በቃ ወደ ምስራቅ ካልተመለከተሽ ምንም አይነት በረከት አታገኝም እኛ ግን ሁሌ ወደ ምዕራብ እያየን ጉድ ሆነን ቀረን የቆጡን አውርድ ብላ የብብቷን ጣለች እንጂ አባቶቻችን በብዙ ጸጋ በብዙ በረከት በብዙ ምስጢር በብዙ ቅዱስና ያቆዩት እቺ ሀገር ወደ ማን ስለተመለከተች ነው ወደ ምስራቅ ስለተመለከተች ነው ወደ ምዕራብ መመልከት በጀመረች ጊዜ ፀሐይ ማግኘት አቆመ ፀሐዩ የማን ጸጋ ነው ስለዚህ ወደ ማን እንመልከት ወደ ምን እንመልከት ወደ ምስራቅ ተመልክተን ከእውነተኛው ፀሐይ ከክርስቶስ ብርሃነ ጸጋው ሙቀተ ጸጋው እንዲያድርብን ቅዱስ ፈቃዱ ይሁንልን ስለዚህ ለእግዚአብሔር ምኖቹ እንሁን ምስራቁ እስቲ በሉ ምኖቹ ምስራቁ ስንሆን ደግሞ እውነተኛው ፀሐይ ማን ይወጣል ከኛ ጌታችን ተመልከቱ ስለዚህ ስጋውን እንብላ ማለት ነው ደሙን ስንጠጣ ሁላችን ምን እንሆናለን ብርሃኑ እስቲ በሉ ብርሃኑ እንሆናል ይዋሃደናል ማለት ነው እውነተኛው ፀሐይ ይዋሃደናል ያን ጊዜ ምን እንሆናለን ጳውሎስ ጴጥሮስ እንዳለው በልባችሁ እስኪወጣ ድረስ አለ ስለዚህ ምስራቅ ሆነ እንድንገኝ አምላካችን ይፍቀድልን ቅዱስ ገብርኤልም ሲገለጥ በምን አቅጣጫ ነው ምስራቅ ቅዱስ እንደውም ከፀሐይ በፊት የምትቀድም ኮከብ ፕላኔት አለች አጣርድ እስቲ በሏት ድጋሙት እስቲ በሳይንሱ ሜርኩሪ እሷ የገብርኤል አምሳል ናት ለምሳሌ ልክ ከፀሐይ በፊት ተወጣና በምስራቅ አቅጣጫ ልክ ፀሐይ እንደገባች ትጠልቃለች ይሰማችሁ ነው ቅዱስ ገብርኤልስ ምንድነው ያደረገው በደመ ቤታችን መጣ አይደል ቀድሞ ነው የመጣው ከምን ቀድሞ ያኮ ፕላኔት ከምን ይቀድማል ወሺ ኮከበ ጽባ ከምን ይቀድማል ከፀሐይ ይቀድማል ፀሐይ በኋላ ስለዚህ ቅዱስ ገብርኤል መጥቶ ድንግል ማርያምን ካበሰረ በኋላ ቶሎ ሄደ ወዲያው እውነተኛው ፀሐይ በአማናዊት ምስራቅ
በድንግል ማርያም ማህፀን አደረ። ገብርኤል አባታችሁ አዋሽ ነጋሪ ብሩክ ኮከብ ሆኖ ተገለጸ። ክብር ለዚህ መልአክ ነው። ስለዚህ ወደ ምስራቅ ስትመለከቱ የእግዚአብሔርን ሰራዊት ማየት ትችላላችሁ። መቤታችንን ማየት ትችላላችሁ። ኤዶም ገነትን ማየት ትችላላችሁ። መንግስተ ሰማያትን ማየት ትችላላችሁ። ክርስቶስ ፈጣሪያችሁን ታያላችሁ። ወደ ምዕራብ ስታዩ ደግሞ ወደ ጨለማው ዓለም እግዚአብሔር ወደ ምዕራብ ከማየት ይጠብቀን። ወደ ምስራቅ ወደሱ ተመልክተን ከብርሃነ ጸጋው ከሙቀተ ጸጋው በረከትን ረድኤት እንድናገኝ ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን አባቶቻችን አምላክ አልፋ ልዑል እግዚአብሔር ክብር ምስጋና አምልኮትና ውዳሴ ለስሙ ይሁን። ወደ ምን ተመልከቱ? ወደ ምስራቅ እንድንመለከት አምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።